በቀን 28 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ 3 ተማሪዎች ብቻ ናቸው። አድማስ፣ መሰረት፣ ዘይነብ። ሌሎቻችሁም ብዙ ተማሪዎች ጥሩ ተናግራችኋል። ነገር ግን በጣም ጥቂት ስህተት ስላገኘሁበት 3ቱን ብቻ መርጫለሁ ማለት ነው። ሁላችሁም ጎበዞች፣ በርቱልኝ። እስከ ቀን 50 ድረስ ደግሞ እንደዚሁ ልምምድ እያደረጋችሁ ቀጥሉ። በዚህ መልኩ የንግግር ክህሎታችሁን እያዳበራችሁ ትሄዳላችሁ። Hi, my dear students, welcome to day 29. ዛሬ የቀን 29 ልምምዳችን ይሆናል። ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ተማሪዎች አድርሱልኝ። ወደ ዛሬው ልምምዳችን እንሄዳለን። የዛሬ ልምምዳችን ላይ የምናያቸው አረፍተ ነገሮች የሚጀምሩት eat, is በማለት ይሆናል። eat በባለፈው ቪዲዮ ላይ እንዳየነው ለእንስሳትና ለነገሮች ለቁሶች የምንጠቀመው ነው። is የሚለው ሲጨመርበት ደግሞ አንድን እንስሳ ወይም አንድን ነገር ወይም ቁስ እንደዚህ ነው ብለን ለመግለጽ እንጠቀምበታለን ማለት ነው። ከስሙ ጀምሮ ማለት ነው። ስለዚህ is የሚለው ነው የሚለውን ይገልጽልናል። ወደ ንግግሮቹ እንሂድ። ተዘጋጁ፣ እንጀምር። እንስሳትን በመግለጽ እንጀምራለን። ከእንስሳው ስም ጀምሮ እንስሳው ያለውን ነገር በሙሉ it is በሚለው መግለጽ እንችላለን። it is a dog. It is a dog. ውሻ ነው። it is a cat. It is a cat. ድመት ነው። it is tall. It is tall. ረዥም ነው። እዚህ ጋር it የሚለው የእንስሳውን ስም ይተካል ማለት ነው። ስለ እንስሳው ነው የምናወራው። it is fast. It is fast. ፈጣን ነው። it is tiny. It is tiny. በጣም ትንሽዬ ነው። it is cute. It is cute. ቆንጅዬ ነው። it is black. It is black. ጥቁር ነው። it is dirty. It is dirty. ቆሻሻ ነው። it is scary. It is scary. አስፈሪ ነው። it is huge. It is huge. ትልቅ ነው ወይም ግዙፍ ነው። አሁን ደግሞ things ወይም ወደ ነገሮች እንሄዳለን። ከስማቸው ጀምሮ ስለ ቁሶቹ ወይም ስለ ነገሮቹ እንገልጻለን ማለት ነው። it is a book. It is a book. መጽሐፍ ነው። it is a bag. It is a bag. ቦርሳ ነው። it is heavy. It is heavy. ከባድ ነው
ስለ ቁሱ ነው የምናወራው። ኢት የሚለው ቁሱን ይተካል ማለት ነው። ኢት ኢዝ ሎክድ። ኢት ኢዝ ሎክድ ቁልፍ ነው ወይም ተቆልፏል። ኢት ኢዝ ዳርክ። ኢት ኢዝ ዳርክ ጨለማ ነው። ኢት ኢዝ ዲፕ። ኢት ኢዝ ዲፕ ጥልቅ ነው። ኢት ኢዝ ሃት። ኢት ኢዝ ሃት ትኩስ ነው። ኢት ኢዝ ኦልድ። ኢት ኢዝ ኦልድ ያረጀ ነው። ኢት ኢዝ ክሊን። ኢት ኢዝ ክሊን ንጹህ ነው። ኢት ኢዝ ፉል። ኢት ኢዝ ፉል ሙሉ ነው። ኢት ኢዝ ኦፕን። ኢት ኢዝ ኦፕን ክፍት ነው። ኢት ኢዝ ናሮ። ኢት ኢዝ ናሮ ጠባብ ነው። ኢት ኢዝ ዌይት። ኢት ኢዝ ዌይት እርጥብ ነው። ኢት ኢዝ ስቲኪ። ኢት ኢዝ ስቲኪ የሚያጣብቅ ነው። ኢት ኢዝ ረስቲ። ኢት ኢዝ ረስቲ የዛገ ነው። ኢት ኢዝ ቴስቲ። ኢት ኢዝ ቴስቲ ጣፋጭ ነው። ኢት ኢዝ ክላውዲ። ኢት ኢዝ ክላውዲ ደመናማ ነው። ኢት ኢዝ ብሮክን። ኢት ኢዝ ብሮክን የተሰበረ ነው። ኢት ኢዝ ስትሮንግ። ኢት ኢዝ ስትሮንግ ጠንካራ ነው። ኢት ኢዝ ኤክስፔንሲቭ። ኢት ኢዝ ኤክስፔንሲቭ ውድ ነው። ንግግሮቹ ይህንን ይመስላሉ። ወደ ፈተናችን እንሂድ። 10 ቀላል ንግግሮች ናቸው። It is a dog. It is fast. It is black. It is tiny. It is scary. It is a book. It is heavy. It is clean. It is old. It is expensive. እነዚህን 10 ንግግሮች ከተለማመዳችሁ በኋላ ከላይ በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በምታገኙት የቴሌግራም አካውንት ሊንክ በመግባት ድምጻችሁን ቀድታችሁ ትልካላችሁ ማለት ነው። ኢት ኢዝ ስትሉ ልክ እንደኔ መፍጠን አይጠበቅባችሁም። ኢት ኢዝ እያላችሁ እርግጥ አድርጋችሁ ሁሉንም እየጠራችሁ ልምምድ ማድረግ ትችላላችሁ። ፈጠን ስትሉ ኢት ኢዝ የሚለውን ኢት ኢዝ እያላችሁ መጥራት ትጀምራላችሁ። ወይም ደግሞ ኢትስ ብላችሁም መጥራት ልትጀምሩ ትችላላችሁ። ስለዚህ
እሱ ለወደፊቱ ከብዙ ልምምድ በኋላ የሚመጣ ነገር ነው። ስለዚህ አትጨነቁበት። ኢት ኢዝ እያላችሁ ሁሉንም እርግጥ አድርጋችሁ በትክክል ተለማመዱ። ዋናው እንግሊዘኛውን ሳታሳስቱ እርግጥ አድርጋችሁ ትክክለኛውን ቃላት እየጠራችሁ ልምምድ ማድረጋችሁ ነው። ማሳጠሩ ወይም ፈጠን ብሎ መጥራቱ ለወደፊት በጊዜ ሂደት የሚመጣ ነው። ስለዚህ እሱ አያስጨንቅም። መጀመሪያ ዋና ግን እንግሊዘኛው ሳይበላሽ ትክክለኛ ቃሉን እንዴት እንደሆነ ማወቅ አለባችሁ ማለት ነው። ከዛ በኋላ ነው ያሳጠራችሁትም ኢትስ እያላችሁ ማለት ነው፣ ወይም እየፈጠናችሁ ኢሪዝ እያላችሁ መጥራት ቀላል የሚሆንላችሁ ከዛ በኋላ ነው። ዋና ግን ትክክለኛ ቃሉን እርግጥ አድርጋችሁ ሁላችሁም መናገር ይኖርባችኋል። እርግጥ አድርጋችሁ ተለማምዳችሁም ከዛ ደግሞ ፈጠን እያላችሁም መጥራት መለማመድ ለምትፈልጉ እርግጥ ስታረጉት ኢት ኢዝ የሚለው ላይ ት ላይ ይጠብቃል ማለት ነው። ኢት ኢዝ ይሆናል። ፈጠን ስትሉ ደግሞ ትን ላላ ታረጉና ኢሪዝ ታረጉታላችሁ ማለት ነው። ስለዚህ ልዩነቱ ት ላይ ብቻ ነው። እሱንም መለማመድ ትችላላችሁ። የዛሬን ልምምድ እዚህ ላይ እንጨርሳለን። በሚቀጥለው በዴይ 3 እንገናኛለን ማለት ነው። እስከዛው በሰላም ቆዩልኝ። ባይ ባይ።